ጤና ይስጥልኝ። ጤና ይስጥልኝ አለቃዬ፣ እንዴት ነህ? አለው እግዚአብሔር ይመስገን። ዛሬ ህግ እግዚአብሔር ይመስገን ቴዲዬ፣ በጣም ሆት ሀሳብ አመጣ። ደግሞ ዛሬ የሚገርም ነው። በጣም አንገብጋቢ ጉዳይ ነው አይደል? አንገብጋቢ ጉዳይ ነው። በተለይ ደግሞ ትናንትና ከወጣው የሀገራዊ ምክክር ምድር ኮሚሽን ያወጣው አለ እና ይሄንማ የሆነ በጣም ሰፋ አድርጌ ነው ልቀጥል። ቀጥል። ሴቶች አጭር ልብስ መልበሳቸው ችግር አለው? በህግ መከልከሉ ትክክል ነው ትላለህ ወይስ ትክክል አይደለም? በህግ መከልከሉ እንዳገር ካየኸው እሱ ትክክል አይደለም። እኔ ሃይማኖታዊ ሰው ነኝ። በጣም ደስ ነው የሚለኝ ህግ ቢጸድቅ። ግን አሁን እንደ ኢትዮጵያ ካየኸው ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። ለምሳሌ ደቡብ ክልል ላይ ማለት ነው ንግድ ራቁታቸውን የሚሄዱ ሰዎች አሉ። እነዛንም ያካትታል ማለት ነው። ሀገር አሁን የኛ ሀገር ምንድነው መሰለ ኢትዮጵያ 3000 ታሪክ ያላት ታሪካዊ ሀገር ናት። በመጽሐፍ ቅዱስ ስንት ጊዜ የተጠቀሰች እንደኛ አይነት ሀገር የለም። ግን አሁን ባለፉት 50-60 ዓመታት የተከተልነው የፖለቲካ ሂደት ምን አደረገን መሰለ? በተለይ ኃይለ ሥላሴ ከወደቁ በኋላ የኃይለ ሥላሴ ስርወ መንግስት ኢትዮጵያን ዜሮ ነው ያደረጋት። በየት መንገድ መመራት እንዳለባት ማለት ነው አናውቅም። የብሔር ፖለቲካ መጣ። የብሔር ፖለቲካው ደግሞ ጃኬት ይቀያየረ። አንተ የምትለው ነገር አለ። ለብሔር የማያስቡ ለራሳቸው የሚያስቡ ሰዎች ስልጣን ላይ መጡ። they don't care ስለሚያልቀው ህዝብ በብሔር ተታኮ ስለሚሆነው ነገር ይዘነው የመጣ ነው። እንዳገር ሴት ማለት ነው ሜዳ ላይ ያሰጣል። ለምሳሌ በቅርቡ የኢራንን ሁኔታ ብታይ ኢራን ልታሸንፍ የቻለችበት አንድ ላይ ያላቸው ቫልዩ አለ። ድልድይ ሊመታ ነው ሲል ሰው ልጁን ይዞ ሄደ። ድልድዩ ላይ አብሬ ልመታ ብሎ ያ ጥንካሬ እንደ ስቴት ኢትዮጵያ ውስጥ አሁን እያፈረካከሱት ነው። ኢትዮጵያ ውስጥ ያሉ ሰዎች እና አጀንዳ ይሰጡሃል። ይሄንን አጀንዳ ሲሰጡህ እኛ በዚህ ዱዌል ስናደርግ እነሱ የነሱን ስራ ይሰራሉ። እና ኢትዮጵያ አሁን እኛ ይሄ አሁን የምትለው ነገር ማለት ነው ቀጥታ ከመጽሐፍ ቅዱስ ጋር ይገናኛል። ቀጥታ ከቅዱስ ቁርአን ጋር ይገናኛል። ምንድነው ጉዳዩ? የሰው ልጅ ጡት ወይም ሌላ በጣም ወሳኝ የሆኑ አካላቶች የተፈጠሩት ፐርፐዝ አለው። አንዳንዱ ሴት ማርኬቲንግ ሊመስለው ይችላል እነዚህን ፓርቶች በአደባባይ አስጥቶ መሄድ። ግን ፈጣሪ ሲፈጥራቸው ፐርፐዝሊ ለዓላማ ነው የፈጠራቸው። ለምሳሌ እኛ ወንዶች ለምሳሌ እኛ ወንዶች ተሰብስበን ስንሄድ ልብሳችንን አውልቀን ራቁታችንን እንሄዳለን። ትክክል። ኦኬ። ለእኛሳ እኛ ራቁታችንን ለመሆን ለእኛ ተፈቅዶ ለሴቶች ለምንድን ነው የሚከለከለው? ምንም ኢንቴንሽኑ ከጀርባ ያለው ኢንቴንሽን እኮ ግልጽ ነው ቴዲዬ። እኛም ከላይ ደረት ያፈረጠመ ደረት አውጥተህ ስትሄድ ማለት ነው ማርኬቲንግ ነው። የሴትም ልክ ከኋላ ያለው ኢንቴንሽን ግልጽ ነው። ግን ትልቁ ነገር እኔ እያልኩኝ ያለው እንዳገር በዚህ በ50-60 ዓመት ያጠነው ቫልዩ አለ። ያንን ደግሞ ለመመለስ ምንድነው ማድረግ ያለብን? ፈርስት ኦፍ ኦል ሰው ምንድነው የሚለውን ሰው ምንድነው? ሰው ምድር ላይ ያለው ለአጭር ጊዜ ነው። ምናልባት መጽሐፈ ምሳሌን ብታነብ ማለት ነው እንደምፋለት ነን ቴዲዬ። የኔና ያንተን እድሜ ብናይ ማለት ነው እንደምፋለት ነው የሚያልፈው የሰው ልጅ። በዚህ ባለበት ጊዜ መስራት ያለበት መኖር ያለበት እንዴት ነው የሚለው ቫልዩ አለው። ራሱን የቻለ ቫልዩ አለው። ለምንድነው የተፈጠርነው? ምንድነን? እኛ እንደ ሀገር እንደ ህዝብ ኢትዮጵያ ምን ማበርከት አለባት? በኢስት አፍሪካ ኤክስፔክት የሚደረግብን ሰፊ ነው። ግን አሁን ያለንበት ሁኔታ አሁን ያሉ ሰዎች ይሄ ለአጀንዳ መስጫ ብቻ ነው፣ ማስቀየሻ ነው፣ ሰውን ማስቀየሻ ነው። ሪሊ የኛ የኢትዮጵያውያን ችግር በአሁን ሰዓት አጭር ቀሚስ ነው ቴዲዬ። ቆይ አሁን ኮንስፓይሬሲውን እንተውና ጋምቤላ አካባቢ አጭር ቀሚስ አድርገው ሴቶች መውጣታቸው በህግ የተከለከለ ሆኗል። በቃ ህግ ነው። ምንም ከዚህ ጀርባ ሴራ የለውም። አሁን አንተ ሁሉን ነገር ሴራ ነው ማለት መብት የተጠበቀ ነው።
እንዳተረጓጎማችን ነው። ሁሉም ነገር ለሴራ ክፍት ነው። አጀንዳ ሊሰጡን ነው፣ ለአጀንዳ ነው አይደለም የሚለውን ተውና ህጉ ትክክል ነው ትክክል አይደለም በሚለው ላይ እስኪ ሀሳብ እንስጠን። ህጉ እንዴት ታየዋለህ? ሪስፔክት ቴዲ ቪውህን በጣም ደስ ይለኛል፣ በጣም አከብራለሁ። ባልከው መሰረት ህጉ ትክክል ነው። ህጉ ግን ቦታውና ጊዜው አይደለም። ለምሳሌ ጋምቤላ ወይም እኛንጋቶም፣ ለምሳሌ ደቡብ ነበርክ፣ እኛንጋቶም የሚባል ማህበረሰብ ወርደ ወይ ደግሞ ሀመር ብትሄድ ማለት ነው ልብስ መልበስ ነው አኔቲካል። ከዛ ማህበረሰብ አንጻር ተነስተ ኢትዮጵያ የምትመራበት ስለዚህ እንደዛ ከሆነ ካልከው ጋር ለምን ይጋጫል? ህጉ ትክክል ነው ካልክ እዛ አካባቢ ላይ ከኢንቫይሮንመንቱ በመነሳት ሰዎች ራቁታቸውን ይሄዳሉ ካልክ አዘሴም ታይም ደግሞ አጭር ልብስ እንዳይለብሱ እሱን የወጣውን ህግ ደግፋለሁ ካልክ አይጋጭብህም? ቴንክ ዩ። አሁን እኔ ከምን አንጻር ነው ያየሁት መሰለህ? እኔ አሁን አንድ ሰው ከቴዎሎጂካል ፖይንት ኦፍ ቪው ከክርስቶስን ከሚቀበል ሰው አንጻር ነው የማየው። ግን ያ ለሀገር አፕሊኬብል ነው ወይ ካልከኝ that is where debate needs መነጋገር መመካከር ያለብን። መስመር ላይ ያሉ ሰዎች ግን ይሄንን ለአጀንዳ ማስቀየሻ ልክ እንደ አርሴናል ማለት ነው። አርሴናል ክለብ አሸነፈ ብለው ሰውን ሲያስጨፍራሉ። ይሄም አጀንዳ ነው ለማለት የፈለኩት ወዳጄ። ከልብ አመሰግናለሁ። እሺ የመጨረሻ ሀሳባችሁን በሉና ብዙ ያነካካቸው ጉዳዮች አሉ። ወደ እነዛ ጉዳዮች እንሄዳለን። የሃይማኖት ተቋማት የድምፅ አጠቃቀማቸውን በተመለከተ ጥንቃቄ ማድረግ እንዳለባቸውና ህግ መውጣት እንዳለበት፣ በተለይ ይሄ ሳውንድ ፖሉሽን ከተማ ውስጥ የስብከት የድምፆች ጉዳይ ህግ እንዲወጣ የተጠየቀበትን ጉዳይ ነግራቸዋለሁ። የኢትዮጵያ የምክክር ኮሚሽን ሊወያይባቸው የተዘጋጀባቸው 8 ነጥቦች አሉ። እነሱ ምንድናቸው? ወደ እናንተ ማድረሰው ጉዳይ ይሆናል። ዩኒቨርሲቲዎቻችን ልጆች እውቀት የሚቀስሙበት እንጂ የብሔር ጉዳይና ሌላ ፖለቲካ የሚያመነጭጉበት ቦታ መሆን የለበትም ሲባል አዲስ ህግ መውጣት አለበት ስለተባለው ጉዳይ ነግራቸዋለሁ። ጊዜ ካገኘው በዚህ ጉዳይ ላይ ጥቂት ፖለቲከኞችን አስገብቼ ለማውራት ሙከራ አድርጋለሁ። እሺ ልዕልቷ፣ በዚህ ጉዳይ ላይ የምትጨምሪው ያለ መጨረሻ? የምጨምረው የለም፣ ግን የጠየቀው ወንድ ልጅ ቢለብስ አይ ቲንክ እኛ ሰዎች በጣም አንዳንዴ ዲሉዥናል እንሆናለን። ላይክ ሪያሊቲውን ፎርጌት ማድረግ እንፈልጋለን። ለምን እንደዚህ እንዳልኩ ታውቃለህ? ሴትና ወንድ እኩል አይደለም። ላይክ እኩልነቱ ላይክ ሂውማን ራይት ሆነ ወይ ቫልዩ ላይክ ካፓሲቲ ምናምን በለው እኩልነት፣ ግን ሴትና ወንድ እኩል አለ። ወንድ ልጅ ደረቱን ገልጦ ልብሱን አውልቆ ቢሄድ ሴት ልጅ አትተናኮለው። ላይክ አንደኛ በተፈጥሯችንም አሩን ቲንክ ያ በማየት ነው እንጂ ይሄን ያለ ሴት ልጅ በጆሮዋ ነው ይባላል። እንዲያውም ወንድ ልጅ ነው እንትን በአይኑ እንትን የሚለውና አትተናኮለው። ግን እኛ ሴቶች ነን እና በእግዚአብሔርም ስንፈጠር ናቹራሊ ምናምን ላይክ ከወንዶች ዊክ ነን በፊዚካሊ ማለት ነው። ላይክ ሜንታሊ እንትን ቢባል እንኳን ቢሆን ፊዚካሊ አትቋቋመው። ስለዚህ እሱን ለማስወገድ ለሴቱ ለማህበረሰቡ ነው አሁን ይሄ ነገር ቢሆን ጥሩ ብዬ ነው የማስበው። ገባ? ወንድ ልጅ ራሱን ፕሮቴክት ማድረግ ይችላል። ወንድ ልጅ በማታ ወጥቶ ኮካ ሶዳ ምናምን ገዝቶ መግባት ይችላል። ሴት ግን አትችልም። ሪያሊቲ ነው እና እሱን አንዳንዴ በጣም ዲናይ አድርጎ ሰው ለምን ሴቶች ወንዶች ያደርጋሉ ሴቶች ለምን አያደርጉም? አይቻልም። ኔቸር ነው በቃ። እግዚአብሔር ሲፈጥረን ሴትን ፐርፐዝ አድርጓል፣ ወንድንም ለሌላ ፐርፐዝ ነው የፈጠረው። እኛ ነርቸሪንግ ምናምን አድርጎ ፈጥሮና እናንተ ደግሞ ስትሮንገር ምናምን አድርጎ ሰፖርት አድርጎ ተፈጥሯል። ስለዚህ ሌትስ ኪፕ ኢት ዳት ዌይ ላይክ አንፈታተን። ተፈጥሮንም ሆነ ሶሳይቲንም ላይክ ብሬክ ማድረግ ያለብን ነገር ኦፍ ኮርስ አለ፣ ግን ላይክ ዶን አባፍ ሲሄድ ነገሮች ኮንሲኩዌንስ አላቸው። ይሄን ነው የምለው እኔ። እሺ ከልብ አመሰግናለሁ ልዕልቷ። ሰው ለራስ በመጨረሻ ምን ትላለህ? ያንተ የመጨረሻ ሀሳብ? እሺ ቴዲ፣ እኔ ምን መሰለህ ማለት የምፈልገው ከመብት አንጻር እኔ የሰዎችን መብት አልጋፋም። አሁን መብታችን ነው የሚለውን ነገር እሱን አይደለም መንጋፋት ነው የምፈልገው። ግን አንድ ሴት ለምሳሌ በጣም ረጃጅም ቀሚሶችን ለብሰው እኮ በጣም የሚያምሩ ሴቶች አሉ። ገብተዋል አይደል? በጣም ማለት እንዴት ነው ደስ የሚሉ ሴቶች አሉ። በቃ እንደዛ ለብሰው ራሱ እኮ አለባበሳቸው በጣም የምትወድላቸው የምታደንቅላቸው ሴቶች አሉ በእኔ እምነት።
ስለዚህ እንደንትን ባንወስደው ምልህ አሁን ለምሳሌ ከመብት አንጻር አጭር ለብሰውስ የሚያምርባቸው የሉም። እኔ አጭር በጣም ታስጠላ አጭር ስትለብስ የምታምር የለችም አለች ነው የምልህ። አሁን ይኸውልህ በጣም አጭር ሲሆን እኔ በነገራችን ላይ ብዙም ኢንተረስቲንግ የለኝም። ገብቶሃል አይደል? ለምሳሌ እኔ በጣም አጭር የተጋነነ አጭር ሲሆን ለሴት ልጅ እኔ ብዙም ደስ አይለኝም። ማለት ለእኔ ፐርሰናሊ ነው የምልህ ብዙም እንትን አይለኝም፣ አይሰበኝም። ባይሆን ደስ ይለኛል። እንዳልኩህ የግድ አጭር አትልበስ ሳይሆን ይሄ ያልተጋነነ አጭር አለ እኮ የሚያምር አይነት ከረሜላ ተሸፍኖ ሲመጣ ተልጦ ሲበላ ነው ደስ የሚለው ከሚሉት ወገን አንተ ብቻ እንደዛ ባትለውም ግን እኔ በቃ ሪስፔክት የማደርገው ጀስት ምልህ ሴት ልጅ የሆነ ጥሩ አይነት አለባበስ ስትለብስ ገብቷል። እኔ የሚስበኝ አይነት አለባበስ አለ። በቃ ጀስት የሆነ ግሬስ ያለው አይነት አለባበስ ለእኔ ብዬ ማስበዋል። በቃ አንድ ሴት ልጅ እንደዚህ ብትለብስ በቃ ታምራለች፣ በቃ የተዋበች ናት ብዬ አስባለሁ። ለእኔ ገብቷል። ወይም ደግሞ አለባበሷ ያምራል ብዬ የማስባት አይነት ሴት አለች። ካለባበሷ አንጻር ነው የምልህ። በቃ ለእሷ ቆንጆ አይነት አለባበስ ነው በቃ የሚያስከብር አይነት ገብቷል። የማህበረሰብንም ጫና ውስጥ የማይከት ማህበረሰቡ የተለየ እንትን ውስጥ ይሄ የተለየ ትኩረት ውስጥ እንዳትገባ የሚያደርግ አይነት አለባበስ አለ። ደስ የሚል አለባበስ። በግልጽ እናውረው። ሴቶች አጭር ልብስ ወይም የተገላለጠ ልብስ እንዲለብሱ ማንፈልግበት ሳናገባ እኮ እንመርጣለን፣ አይናችን ያህል። ካገባም በኋላ ግን የዚህ ህግ ቀንደኛ ደጋፊ ሆነን የምንታይበት ዋነኛው ምክንያት እኛ የምናየውን ሰውነት ሌላው እንዳያይ ስለምንፈልግን ወይም አይደለም። እኔ እንደዛ አይደለም ቴዲ የምረዳው በእውነት ነው። የኔ ፐርሰፕሽን እንደዛ አይደለም ቴዲ። አሁን አንተ ከምትለው ለምሳሌ አሁን እኔ ለምሳሌ ሳላገባ ጀስት ሞቲቭ ምንድነው የሆነ እንዴት ነው የተገላለጠች ሴት የሆነ የመፈለግ አይደለም። እውነት ለመናገር እንደውም እኔ ሪስፔክት ያለኝ የበለጠ ይሄ ያለ አይደለ እንዴት ልበል ብቻ የሆነ ደስ የሚል አይነት አለባበስ ብዬ ማስበዋለ። እኔ በጣም ያልተጋነነ እኔ እንደውም አንድ ሴት ልጅ በጣም እንደዚህ የተጋነነ አይነት የሆነ ነገር በቃ የማልፈልገው አይነት አለባበስ ከለበስ ብዙም እኔ አቴንሽን አልሰጥም። እውነት ለመናገር እንደው ፐርሰናሊ ነው የምነግርህ፣ ብዙም እንትን አይለኝም። ግን ከዛ የበለጠ አሁን እኮ ሁሉንም የተጋነነ ልብስ የለበሰች ወይም ደግሞ ያልተጋነነ ልብስ የለበሰች እኮ አታስባትም አይደል? ፐርሰናሊ አይተህ እኮ ዝም ብለህ አድንቀህ የምታልፈው አለ እኮ ገብቶሃል። ሁሉም ሰው እኮ ያችን ሴት ያያት ሁሉ ይፈልጋታል ማለት አይደለም በአለባበስ ጀስት ግን ደስ የሚል አለባበስ አይተህ አለባበሷ ሲያምር ልትል ትችላለህ። ገብቶሃል አይደል? ቆንጆ የሆነ አለባበስ ነው፣ ደስ የሚል አለባበስ ነው ምናምን ብለህ አድንቀህ ልታልፍ ትችላለህ እኮ። ጀስት ሌላ ነገር ታስባለህ ማለት አይደለም እኮ የግድ። ግን አይተህም ራሱ ደስ የሚል አይነት አለባበስ አይተህ ልታልፍ ትችላለህ። ፕላስ ደግሞ እንደዚህ ባትለብስ ብለህ ደግሞ የምታስበው አለ በአእምሮ። ገብቶሃል አይደል? በሀሳብህ እንደዚህ አይነት አለባበስ ባትለብስ ደስ ይል ነበረ ምናምን ብለህ የምልህ ያው አንዳንዴ አስተያየት እንኳን ሰጥተህ ለማለት ስለማችል ነው እንጂ ብትችል ራሱ እንደዚህ ባትለብሽ እኮ ብለህ ማለፍ ትፈልጋለህ አንዳንዴ። ፕላስ ደግሞ ዋው ደስ ይላል አለባበስሽ ብለህ ራሱ ማለፍ ትፈልጋለህ አንዳንዴ። ገብቶሃል? እንደዛ ነው የምንረዳው ቴዲዬ። በተረፈ አመሰግናለሁ ቴዲዬ፣ በርታልኝ። በጣም ነው የማደንቅህ፣ በጣም ነው የማከብርህ። በጣም ጎበዝ ኢትዮጵያዊ ነህ ለእኔ። ቀጥ ብለህ በራስህ መንገድ የምትኖር ሰው እንደሆንክ አስባለሁ። ወደ ግራም ወደ ቀኝም የራሴ የሆነ የምትጓተተው ነገር የለም። እንደ ኢትዮጵያዊ የምታስብ እንደ ሰው የምታስብ እንደ ኢትዮጵያ ከምልህ እንደ ሰው አንድ ሂውማን ቢንግ ማሰብ ባለበት መንገድ የምታስብ ሰው ነህ ብዬ ነው የማስበው። እንደ ኢትዮጵያ የሚለው ብዙ አወዛጋቢ ነገር ስላለው በግሌ ግን እንደ ሰው የሚጠበቅብህን ነገር የምታደርግ የምታስብ ሀሳብን ሼር የምታደርግ ሰው እንደሆንክ ነው የሚሰማኝ ቴዲዬ። በርታልኝ። ያው በሁሉም ዘርፍ ያለን እንትና አያለሁኝ። በርታ ነው የምለው ወንድሜ። እግዚአብሔር ያክብርልሽ። ክቡራትና ክቡራን ዛሬ በሀገራችን ከሰማናቸው ሌሎች ጉዳዮች የሃይማኖት ጉዳይ፣ ይህም ሰፊ መነጋገሪያ ጉዳይ ነው። የሃይማኖት ተቋማት የድምፅ አጠቃቀማቸውና የህብረተሰብ መብት ጉዳይ ዙሪያ የብሔራዊ ምክክር ኮሚሽን ምክክር አድርግበታለሁ ብሏል። ምን ትላላችሁ? ይሄ በጣም በጥበብ ሊመራ የሚገባው ነገር ነው። ስብከቶች፣ አዛን፣ ቅዳሴ፣ እነዚህ ድምፃቸው ጎልቶ በከተማዎች የሚሰሙ እንዴት መሆን አለባቸው? ሳውንድ ፕሩፍ ሊኖራቸው ይገባል ብላችሁ ታስባላችሁ ወይስ አደባባይ ላይ ሁሉም ድምፆች
መውጣት አለባቸው የሚል እምነት አላቸው። ምን ትላላችሁ? ጠቅላይ ሚኒስትሩ ይህን ጉዳይ በአንድ መድረክ ላይ ሲናገሩ ማስተካከል እንፈልጋለን በምክክር በንግግር ብለው ነበር። የድምፅ ጉዳይ ኢትዮጵያ ውስጥ ማይጮህ የለም። ታውቃላችሁ? በነገራችን ላይ ኢትዮጵያ ውስጥ ስለተላመድ ነው እንጂ ማይጮህ ነገር የለም። ለምሳሌ ኢትዮጵያ ውስጥ በጣም ብዙ ጩኸቶች እንዳሉ የምታውቁት ከሀገር ስትወጡ ነው። ለምሳሌ ባላችሁበት ሀገር አሜሪካ፣ ዩሮፕ ወይም ተሰዳችሁ ባላችሁበት ሀገር ጩኸት እንዴት ነው አለ? እኛ ሀገር ሰካራሙ ይጮሃል፣ የብሔር ፖለቲከኛው ይጮሃል፣ ሚስቱን የሚደበደበው ባል ይጮሃል፣ ሚስት ትጮሃለች፣ ጎረቤት ይጮሃል፣ ልዋጭ የሚለው ይጮሃል፣ ሊስትሮ የሚለው ይጮሃል፣ ሪል ስቴት እዚህ ጋር ተገንብቶ ያለቀ ቤት አለ ግዙ የሚሉ ሰዎች ይጮሃሉ፣ የባንክ አካውንት ክፈቱ ይሉናል፣ ይጮሁብናል። አንዳንዴ አእምሯችን የአእምሮ መቀንጨር ያጋጠመን ለዛ ይመስለኛል። ማን ግባባው? መኪናው ይጮሃል። እስኪ የሚጮህ ነገር ንገሩኝ። ጀማሪ ሰባኪው ይጮሃል፣ ወያላው ይጮሃል፣ ቸርች በዛ ላይ ይጮህብሃል። እንደገና ከመስጊድ የሚሄዱ ድምፆች አሉ። ብዙ አይነት ጮቶች አሉ። ይሄ በጤና ዘርፍ ላይ ባሉ በሙያተኞች ዘንድ ጤናችን ላይ አስተዋጽኦ አለው። በነገራችን ላይ ገባ ነው አይደለ? የሰው ልጅ ድምፅ፣ የሰው ልጅ ጆሮ የሆነ እንደማ እንደረሳሁት ያየሁት ያነበብኩት የሆነ ጥናት ምን ያህል ድምፅ ነው መስማት ያለብን? እኛ መድኃኒዓለም እንደው በኪነ ጥበቡ እየጠበቀን እንጂ ማይጨው ነገር አለኛ ጋር ሀገር አማን ነው ብለህ የሄድክ ምንድን ነው ህይወት የሚሆነው? እንዴት ነው የቤት ኪራይ የምከፍለው? እንዴት ነው የልጆቼን ሁኔታ ማደርገው? እንዴት ነው ስራ ማደርገው? ደሞዜ ምናምን ያልክ ከራስህ ጋር የተነጋገርክ ስትሄድ ድንገት ጀማሪ ሰባኪው ከጀርባ መጥቶ ማጅራትን ይዞ ጌታ ሊመጣ በደጅ ነው ወንድሜ ይላል። ማይክ ይዞ ነው ጆሮ ላይ። አረ ወንድሜ እኔ በጌታ ነኝ ብትለው አይለቅህም። አንድ ጊዜ አስታውሳለሁ ተሰብስበን እየሄድን ልጁን ድንገት ከኋላ ያዘው አንድ ጎረምሳ ሰውዬ። ደንግጦ ወንድሜ ያለው ዞር ሲል ወንድሜ የምትሄድበት መንገድ ትክክል አይደለም። በማይክ እኮ ነው የሚጮህበት። እዚህ ጋር አጠገብ ላጠገብ ነው። ወንድሜ የምትሄድበት መንገድ ትክክል አይደለም፣ አዞ ሊበላ በፊት ነው ምናምን ይሏል። የምትሄድበት መንገድ ትክክል አይደለም፣ ሐይቅ ውስጥ ገባው እንዴ ምናምን ብሎ ልጁ ዞር ሲል መንገድ ላይ ነው ያለው። አዞ ሊበላ ነው። ማይኩን ነጠቀውና ይብላኝ ልቀቀኝ ምናምን አሉ። እንዲህ ያሉ ነገሮች እኔ ብዙ ጊዜ በሰዎች ዘንድ ሲገጥማቸው አለውና የኖይዝ ጉዳይ፣ ይሄ የሳውንድ ፖሊሽን ጉዳይ እንዴት ነው የምታዩት? ከተማው ይጮህባቸዋል። ይሄ የአንዱ ሃይማኖት ብቻ መሆን የለበትም። ጸጥ ማለት ካለበት ሁሉም ጸጥ ማለት አለበት። ማለት አደባባይ ላይ ጩኸቶች፣ አደባባይ ላይ ስብከቶች፣ ከተማው ጸጥ ማለት አለበት። ምን ትላላችሁ? ይሄ የምክክር ኮሚሽን ሰዎች በዚህ ጉዳይ ላይ እንመካከራለን ብለዋል። የሃይማኖት ተቋማት የድምፅ አጠቃቀምና የህብረተሰብ መብት ጉዳይ ዙሪያ ኮሚሽኑ ምክክር አደርጋለሁ ብለዋል። እናንተ ምን ትላላችሁ? የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለት ይፋ ካደረጋቸው ዋና ዋና ጉዳዮች ከዚህ በኋላ የምነግራችሁ 8 ጉዳዮች አሉ። ከነዚህ መካከል አንዱ ነው። የኮሚሽኑ ዋና ኮሚሽነር መስፍን አርአያ ናቸው። በሃይማኖት ጉዳይ ዙሪያ ምክክር ይደረግባቸዋል ብሏል። በሃይማኖት ጉዳይ ከተባለ ሃይማኖተኞች ብቻ ሀሳብ በሰጡበት ጥሩ ነው። ከሰኞ እስከ ሰኞም ባይሆን በሳምንት 4 ጊዜ የምትጸልዩ የምትጾሙ። እኔ በሃይማኖት ጉዳይ እንደምታውቁት ሃይማኖተኞችን ነው ማወያየት የምፈልገው እንጂ ይሄ የሃይማኖት ጉዳይ ሲመጣ ብሔርተኛው ካባ ቀይሮ ሃይማኖተኛ ሆኖ ሲመጣ አላወያይም።
ፖለቲከኞችን አላወያይም። ቢኮዝ ሁሉም የራሳቸውን ነጥብ ለማስቆጠር ስለሚፈልጉ ነገሩን ውስብስብ ያደርጉታል። ነገር ግን መንፈሳዊ ሰዎች ቢሆኑ መጀመሪያ እንዲህ ያሉ ውይይቶችን ጸልየው ይጀምራሉ፣ ይከባበራሉ፣ እውነት ነው ይላሉ፣ ትክክል ነው ይላሉ፣ መስተካከል አለበት ይላሉ፣ ይሄ ትክክል አይደለም ይላሉ። የሃይማኖት ሰዎች ብቻ ከተነጋገሩ ይግባባሉ ብዬ አስባለሁ። እና መዶ ከገቡ ግን አለቀ። ነጋቲ ቡላ የብሔር ፖለቲከኞች ከገቡ እዚህ ላይ ድብልቅልቁ ነው የሚያወጡብን። በዚህም በሴኩላሪዝም አንቀጽ 11 ላይ ያለ ቃል ነው። ሃይማኖት በመንግስት መንግስት በሃይማኖት ጉዳይ ጣልቃ መግባት የለበትም የሚለውን ለማተት ነው። በሃይማኖት ነፃነት መካከል ጋይስ ነፃነትና ግዴታን መለየት አለብን። አሁን የሃይማኖት ነፃነት ሲባል የፈለከውን እምነት የሌላውን እስካላንቋሸሽክ ድረስ የፈለከውን መከተል መብት ነው። የሰው መብት ደግሞ መጋፋት ሌላ ነገር ነው። አደባባይ ላይ በተለይ እየተራመድን እያለ በድምፅ ማጉያ በጣም በሰፊው የሚነገሩ በጩኸት የሚነገሩ ነገሮች የታመመ ይኖራል፣ ህፃናት ተኝተዋል፣ ብዙ ሰዎች ስላሉ ማለት ነው። ሆስፒታል አለ፣ ተማሪዎች ማንበብ ይፈልጋሉ፣ ላይብረሪዎች ሊኖሩ ይችላሉ። መናፈሻ አካባቢ ጥሞናውን ለማግኘት ቁጭ የሚል ሰው አለ፣ መጽሐፍ የሚያነባ አለ። ዜጎች በገዛ ሀገራቸው ቢያንስ በጋራ ቦታችን ላይ መረበሽ የለብንም በሚለውን ይስማማሉ። አንዱ የምክክር ኮሚሽን ሰዎች ከሚወያዩባቸው ጉዳዮች መካከል ይህ ነው። ለመሆኑ 8ቱ አጀንዳዎች ምንድን ናቸው? 8ቱ የብሔራዊ ምክክር ሰዎች ወይም ኮሚሽን ሰዎች ሊወያዩባቸው በአጀንዳነት ከያዟቸው ጉዳዮች መካከል ዋና ዋና ነገሮችን ልንገራችሁ ክብራትና ክብራን። እሺ እዚህ ጋር ይሄ 8ቱ አበይት አጀንዳዎችና የወደፊት እጣ ፈንታ በኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት እንደምታውቁት ከቀበሌ፣ ወረዳ፣ ዞን፣ ክልል፣ ዲያስፖራው ሁላችሁንም አሳትፈው። በነገራችን ላይ ጋይስ እኔ እንዴት እንደሆነ አይገባኝም። ታፕታፕ እያደረጋችሁ አሁን የምክክር ኮሚሽን ሰዎች በሀገራችሁ ጉዳይ ችግር የሆነባችሁ ነገር ምንድን ነው? ሲንከባለል የመጣ ይሄ ነገር ቢቀረፍ የምትሉት ምንድን ነው? ሐሳብ ስጡ። አዋጣ ከተባለ እንዴት ነው ማታዋጣው? ይገባኛል። ሐሳብ ከሰጠህና የሚቀረፍ ከሆነ ታዲያ በምን ልከራከር ነው? አጀንዳ ላጣ ነው ከሚል እሳቤ ሊሆን ይችላል። ኦኬ፣ ይስተካከልም አይስተካከልም፣ በሀገራችሁ ጉዳይ ችግር የሆነባችሁ ነገር ምንድን ነው? በተለይ ቢስተካከል የምትሉት ባንዲራው መቀየር አለበት የምትል ከሆነ እጅ አውጥተህ በሰለጠነ መንገድ ባንዲራው ይቀየር። ሁሌ በባንዲራ ጉዳይ መደባደብ አለበት እንዴ? ሁሌ በባንዲራ ጉዳይ ደም መድማት አለበት? ሰው መፈንከት አለበት? የኢትዮጵያ ትርጓሜ መስተካከል አለበት ከሆነ እሱን። ሌላ አጀንዳ የሆነባቸው ጉዳይ አንቀጽ 39 ከሆነ ማጆሪቲው አንቀጽ 39 ይቀየርልኝ ካለ እስኪ ያደርጉታል አያደርጉትም? በጋራ በሀገር ጉዳይ ላይ ሀሳብ ማዋጣት ምን ችግር አለው? ስለዚህ በዚህ ጉዳይ ላይ ኑ ሀሳብ ስጡ። እንደኔ እምነት ሁሉም ነገር አመፅ አይጠራበትም እኮ እንዴ! በሁሉም ነገር ላይ አመፅና በሁሉም ነገር ላይ አድማ ይደረጋል እንዴ? ቆይ ልክ አለው። ፋኖም ስልጣን ላይ ይምጣ፣ ኦነግም ይምጣ፣ ቲፒኤልኤፍም ይምጣ፣ እስከ ዛሬ ሲያነታርከን የቆየ ጉዳይ ሲያነታርክ አይቻ ሀገር ይህን ብታስተካከል ስትል በየሻይ ቤቱ፣ በየአረቄ ቤቱ፣ በየመሰብሰቢያ አዳራሹ፣ በየመታገያ አጀንዳው፣ በየስብሰባ አዳራሹ ስትናገረው የነበረው ነገር ምንድን ነው? ሰው ሀገር አይተኸው በሀገር እንዲስተካከል የምትፈልገው ነገር ወይም ደግሞ በሀገር ለአመታት ተተክሎ
ይሄ ነገር መቅረት አለበት የምትለው የትኛው ነው? ሰው ሀሳብ መስጠት ችግር የለውም። የሀገር ግንባታ ጉዳይ ይህ አጀንዳ የኢትዮጵያን የቆየ ታሪክ ቁስል ለመፈወስ ዜጎች የሀገር ግንባታ ጉዳይ ላይ የሀገር ግንባታ በዜጎች ወይ በህዝቦች መካከል ወጥ የሆነ ሀገራዊ አንድነት የመፍጠር ሂደት ነው አይደል? ሁለተኛ የመንግስት አደረጃጀትና ስርዓት ጉዳይ ይህ አጀንዳ ምናልባት በምክክር ውስጥ እጅግ የሞቀ ክርክር ሊያስነሳ ይችላል፣ ወይም ደግሞ ብዙ ሀሳቦች ሊኖሩበት ይችላሉ ተብሎ ከሚጠበቅበት ጉዳይ አንዱ ነው። የፌዴራል ከተሞች አዲስ አበባና ድሬዳዋ ጉዳይ እድሜ ልክን ስትከራከር አዲስ አበባ የማናት? አረጀን እኮ ህፃናት ተወልደው ማደግ አልቻሉ። ዲሲ ተቀምጠ አዲስ አበባ የማናት ትላለ። ኒውዮርክ ተቀምጠ ሲድኒ ተቀምጠ አዲስ አበባ የማናት ከምትል በእነዚህ በፌዴራል ከተሞች ጉዳይ ላይ ምን ይሁን ሀሳብ ስጥ፣ ተሳተፍ። ሌላ በተለይ የፌዴራል ከተሞች ጉዳይ አዲስ አበባና ድሬዳዋ ጉዳይ የከተሞቹ ህጋዊ አቅምና ይገባኛል ጥያቄዎች በዚህ አደረጃጀት ስር ተካተዋል። የሃይማኖት ጉዳዮች አሉ። ኢትዮጵያ የበርካታ ሃይማኖቶች ሀገር እንደመሆኗ መጠን መንግስትና ሃይማኖት የሚለያዩበት ስርዓት ወይም ሴኩላሪዝም በግልጽ እንዲቀመጥ ህገ መንግስቱ ያትታል። ይህ ነገር እንዴት ይታያል በእናንተ? ተቋማዊ አሰራር እንዴት ነው ሊኖር የሚችለው? ሌላ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብቶች፣ ዲሞክራሲ ተቋማት፣ ፍርድ ቤቶች፣ ምርጫ ቦርድ ይህ ሁልጊዜ ነው። አይገርም? ደስ የሚል ነገር ሀገርን ሀገር የሚያሰኙ እነዚህ ኢንስቲትዩሽኖች ናቸው። የተቋማት ግንባታ፣ የህግ የበላይነት፣ የሰብአዊ መብቶች፣ የዲሞክራሲ ተቋማት፣ ፍርድ ቤቶች፣ ምርጫ ቦርድ፣ የጸጥታ ተቋማት፣ መከላከያና ፖሊስ ከፖለቲካ ወገንተኝነት ነፃ ስለሚሆኑበት መንገድ። እነዚህ ተቋማት ማለት አብይ ቢመጣ፣ ደብረ ጽዮን ቢመጣ፣ ዘመነ ካሴ ቢመጣ፣ ጃልመሮ ቢመጣ ሀገርን እንደ ሀገር የሚያስቀጥሉ ዋስትናዎቻችን ናቸው። የመጣ ሁሉ አዲስ ስርዓት፣ የመጣ ሁሉ አዲስ ተቋም እየገነባን አንኖርም። ተቋም ፕሮሰስ የሚጠይቅ ነገር ነው። ፕሮሰሱ የሆነ ሰዓት ላይ ይጀመራል። አስተማማኝ እንኳን ባይሆን አትሊስት 80-90% ተቋም ከገነባ ብቻ ሀገር ትፈርሳለች፣ እንዲህ ትሆናለች እየተባለ ማንም አፉን አይከፍትም። በቃ እኛ እናልፋለን፣ ሀገር እንደ ሀገር ትቀጥላለች። ማንም የመጣ ሁሉ ተኩስ ሲባል አይተኩስም። መከላከያ ሰራዊት፣ ፖሊስ ተጠሪነቱ ለህገ መንግስቱና ለህዝብ ይሆናል አይደል? ሁላችሁም ሀገራችሁን ትወዳላችሁ። ነፃና ገለልተኛ ምርጫ ቦርድ፣ ነፃና ገለልተኛ ሚዲያ፣ ለምሳሌ እንደ ቴዲ አዋሳ የኢትዮጵያ ሬዲዮና ቴሌቪዥን የእናንተንም ብሶት የሚያሰሙ ቢሆኑ እናንተም ስትበደሉ ሄዳችሁ ድምፅ የሚሆናችሁ የእናንተንም ብሶት የሚዘገብበት ቢሆን፣ ፖሊስ የገዢ ፓርቲ ሰዎች እንደፈለጉ እንትናነሰር እንትናንፍታ ምናምን ሳይሆን ወይም አስረዋችሁ አፍነው ወስዷችሁ በ48 ሰዓት ፍርድ ቤት መቅረብ አለባችሁ ቢልም አንቀጽ 19 15 ቀን የሚያቆዩበት 20 ቀን የሚያቆዩበት ሳይሆን ፖሊስ በህግና በህግ በመጥሪያ በምናምን የሚይዛችሁ እንዲሆን እንዲህ ያሉ ነገሮች በጣም ኢምፖርታንት ናቸው። ባለንበት ሀገር እኮ ሀገርን ሀገር ያሰኘው እነዚህ ተቋማቶች ናቸው። ማንም መጣ ማንም ሄደ ሀገር እንደ ሀገር ይቀጥላል። መናገሻ የሰሜኑ ጦርነት በእኔ ትንታኔ የተቋማት ስለሌሉን እኮ ነው እንጂ ቢያንስ ባለፉት 27 ዓመታት ኢህአዴግ የሚባል ፓርቲ ተቋማት ገንብቶ ቢሆን ኖሮ ማንም መጥቶ እንዋጋ አይልም። ማንም መጥቶ ከህግ ውጭ የፈለገ ህዝብ አስተባብሮ ምናምን ለጦርነት አይዘጋጅም ነበር። መከላከያው ተነስ ሲባል አይነሳም። ልዩ ኃይሉ ተነስ ሲባል አይነሳም። ምርጫ ቦርዱ ስራውን ይሰራል። ሚዲያ ሚዛን ሽፋን ይሰጣል። ሰላማት አንተ ፖለቲካን ሸጠ ህዝብ ፐርሲውድ አድርገ ቅቡልና ካገኘ መንግስት መሰርታለ። ከተሸነፍክ መብትህ ይከበራል። ለቀጣዩ ምርጫ ትዘጋጃለ። እንዲህ ያለ ሀገር እንዲኖረን እኮ መታገል አለብን ለማለት ያለው ወይም ደግሞ ሀሳብ ማዋጣት አለባቸው። ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ በኢኮኖሚ ዘርፍ ለዓመታት ሳይፈታ የቆየው የመሬት ባለቤትነት ጥያቄ፣
የመንግስቱ ይሁን ወይስ የግል እዚህ ላይ ስለ ክርክር ቀርቧል። ምን ትላላችሁ? አይ ዶንት ኖ ምን እንደምትሉ እናንተ ግን ሀሳብ ስጡ። ሙስናና መልካም አስተዳደር ጉዳዮች ሀገራዊ እድገት እያደናቀፈ ያለውን ሙስና ለማዋጋት የሚያስችሉ ጠንካራ ተቋማትን መገንባት ላይ ያተኩራል። ይሄ ትንሽ አስቸጋሪ ነው። እኛ ሀገር ትንሽ አስቸጋሪነቱ በሙስና ጉዳይ ብሎ ስብሰባ ቢጠራ ሰውዬ ራሱ ሙሰኛ ነው። እስኪ ወንድሜ እቺ ሀገር በሙስናና በሙሰኞች እየደቀቀች ነው። ሙስናን ለማዋጋት ሙስናን ለማጥፋት ምን እናርግ ይላል ቀንደኛው ዋናው ሙሰኛ ራሱ። አይ ቲንክ ሙስና ይሄ የገዢው ፓርቲ ቁርጠኛ መሆን የሚፈታው አልፎም ደግሞ ተቋማቶች ሲገነቡ አብሮ የሚጠፋ ወይም ደግሞ ሲሪየስ የሆነ እርምጃ ለምሳሌ ቻይናን ተመልከት። አሁን ባለው ሁኔታ ኢትዮጵያ ውስጥ ሙሰኛ ባለስልጣናቶች ይታሰሩ ቢባል አይ ዶንት ቲንክ ሶስት ይተርፋል። ይሄ እንዴት ሊሆን እንደሚችል አላውቅም። በሙስና ጉዳይ ለኤግዚኪዩቲቭ ብራንቹ ጠንካራ የሆነ ወይም ተቋማቶች ጠንካራ የሆነ ህግ ሲያወጡ ራሳቸውን ሲያጸዱ የሚስተካከል ነው እንጂ በምክር ሀሳብ ሊሆን ይችላል አላውቅም። እስኪ እናንተ የታያችሁ ነገር ካለ። 8ኛ የሰላም ግንባታ ጉዳዮች የምክክሩ ማጠቃለያና ወሳኝ ግብ ናቸው። በተለይ የትጥቅ ትግል የሚያበቃበትና ሁሉም አካላት ወደ ሰላማዊ የፖለቲካ ትግል የሚመጡበት መንገድ በተለይ የትጥቅ ታጋዮች ወደ ሰላማዊ መንገድ እንዲመጡ እኔ ማምንበትን ልንገራችሁ። የዚህ የአንበሳውን ድርሻ መጫወት ያለባቸው በእኔ እምነት ታጣቂ ኃይሎች ብቻ ሳይሆኑ አብዛኛው ሚና መጫወት ያለበት ገዢው ፓርቲ ነው። እኔ ለምሳሌ አሁን እኔን እንደ ምሳሌ አድርጌ ልንገራችሁ እንዲገባችሁ። ኑ ሐሳባችሁን በነፃነት ስጡ ብዬ እኔ አብሶሉት የሆነ ዲሞክራሲ ሰጣችኋለሁ ብዬ አውርቼ ያን ካልሰጠኋችሁ ትንሽ የራሴን ስሜት ወይም ከራሴ ፍላጎት ጋር የሚቃረን ነገር ስትናገሩ ወይም እኔ የራሴ የሆነ ፓርቲ ደጋፊ አድርጌ አቅርቤ ከኔ ጋር የሚቃረን ሐሳብ የሚናገርን ፖለቲከኛ ውረድ እያልኩኝ ባባር ውረድ እዚህ ቤት እንዳመጣ ምናምን ያልኩ ባባር ማለት ነው። እንዴት እንዲህ ትላለህ? እንዴት ፓርቲን ትነካለህ? ምናምን ያልኩኝ ብናገር ከዛ ሌላ ቀን ደግሞ ሚዲያ ላይ ወጥቼ እኔ እኮ ለሁሉም እድል ሰጣለሁ ብል አይጋጭም? መንግስት በሚዲያ ታጣቂዎችን ኑ ከማለት በዘለለ በእኔ እምነት ቢሮ ከፍተው በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች መዋከብ የለባቸውም። ሀሳባቸውን አስሎንጋስ ህግ የሚተላለፍ አይሆን እንጂ ምህዳሩ ሰፍቶላቸው ሀሳባቸውን በነፃነት እንዲሰጡ ገዢው ፓርቲ የሚያገኘውን እድል እነሱም እድል አግኝተው በሚዲያ እንዲናገሩ እንዲከራከሩ ማድረግ ሲጀምር ታጣቂዎች ይሄን አይተው ሊመጡ ይችላሉ። ህዝቡም አያስቀምጣቸው። ግን ታጣቂዎች ወይም ደግሞ የፖለቲካ ፓርቲዎች በሰላማዊ መንገድ ለመታገል ቢሮ ከፍተው የሚንቀሳቀሱ ፖለቲከኞች ከገዢው ፓርቲ ተቃራኒ ሀሳብ ስላራመዱ የሚዋከቡ ከሆነና የሚታሰሩ ከሆነ ታጣቂዎችን እንዴት ጫካውን ጥላችሁ ሊባል ይችላል? መሰረታዊ ጥያቄ ቢያነሱልን ብለህ ትመልሳለህ እንዴ? ፖለቲከኛ ኤ ከገዢው ፓርቲ ጋር በሀሳብ ስለተቃረና አይደል የታሰረው? አዲስ አበባ ቢሮ የከፈቱ የሰላማዊ ፓርቲ ታጋዮች ምን ተደረገላቸው? እኛን ምን ይዛችሁ ነው ኑ የምትሉን የሚል ጥያቄ ቢያነሱልን ምን ትላለህ? ይሄ ቤዚክ የሆነ ጥያቄ ነው። ይሄን ማድረግ ያለበት ጥርጊያውን ማመቻቸት ያለበት ምህዳሩን ማስፋት ያለበት በጀቱንም የያዘው መንግስት ነው ብዬ ነው ማስበው። ይሄ ነገር በነገራችን ላይ ደርጎች ጃንሆይን ከጣሉ በኋላ እንዳሉትም የሶስተኛ ክፍለ ጦር ሰዎች ጃንሆይን ካስወገዱ በኋላ እኛ ወታደር ነን፣ ወደ ካምፓችን እንገባለን፣ ፖለቲካውን ለፖለቲከኞች እንተዋለን፣ እኛ የውትድርና ስራ ነው የምንሰራው፣ ሀገርና ህዝብን ዳር ድንበራችንን ማስጠበቅ ነው አላማችን፣
በሉ ፖለቲከኞች ብሎ ቢሄዱ ኖሮ የኛ አገልግሎት በሚያስፈልግበት ሰዓት ስቴት ኦፍ ኢመርጀንሲ ሲታወጅ ሀገር ተወረረች ሲባል የኛ አገልግሎት በሚያስፈልግበት ሰዓት ከጠራችሁን እንመጣለን በሉ ፖለቲካው የእናንተ የፖለቲከኞች ነው ብሎ ቢሄዱ ኖሮ ዛሬ የሀገራችን ፖለቲካ የብሔር ፖለቲከኞች መፈንጫ ባልሆነ። ምክንያቱም በወቅቱ እነዚህ ምሁራኖች የነበሩበት ነው። እነ ኢህአፓ፣ እነ መኢሶን፣ እነ ወዝሊግ፣ እነ ኢጫት የሚባሉ ፓርቲዎች ነበሩ። እነ ቲፒኤልኤፍ፣ እነ ሻዕቢያ ምናምን ተመስርተው እነ ኦነግ ተመስርተው ጫካ ባልገቡ ነበር። ምህዳሩ ስለጠበበባቸው ነው ነፍጥ የሚያነሱት የሚል እምነት አለኝ። የኔ እምነት እንደዛ ነው። እዚህ ጋር ጀቱንም በጀቱንም የያዘው መንግስት ኃላፊነት አለበት። እነዚህ ጉዳዮች ላይ ምን ትላላችሁ? በሀገራችሁ ጉዳይ መሳተፍ አለባችሁ። እናት አባቶቻችሁ ዋጋ በከፈሉላችሁ ሀገራችሁ ጉዳይ እየተወራ ያለውን ነገር ማድመጥ አለባችሁ። እኔ ፖለቲካ አልወድም ማለት የስልጣኔ ምልክት አይደለም። እኚህ ሰዎች በእናንተ ህይወት ላይ በእኔና በእናንተ ህይወት ላይ ሊወስኑ ነው እኮ የሚመካከሩት። ልጆቻችሁ በሚያድጉበት ጀነሬሽን ይቀጥላል ብላችሁ በምታስቡበት ነገ ከነገ ወዲያ ዞሮ መግቢያ ናት በምትሏት ሀገራችሁ ጉዳይ ላይ ሰዎች ሲያወሩ ከዚህ በላይ ልታደምጡት፣ ከዚህ በላይ ጆሮአችሁ ልሰጡት የሚገባ ጉዳይ የለም። ይወርልድ ደህና ናችሁ ወይ? እንዴት ነህ? 6 ደቂቃ አለ። እግዚአብሔር ይመስገን ደህና ነኝ። ሰላም ብያለሁ ወንድሜ አያና፣ እንዴት ነህ? አድማጮችን ሙሉ እንግዲህ ሼር አድርጉ። ስሙ ነው ወደ አዳነው ወደ ገደለው የሚለውን ቀይሬዋለሁ። ወደ ወሬው ቀጥታ ልግባ እና ይፈቀድልኝ። የመናገር መብት እኔ በጣም የሚታገልለት ነው እና 8 ኮማንድመንትስ ምንድነው? 8 ትእዛዛት ብያችኋለሁ፣ እኔ ቆጥሬያችኋለሁ። እና 10ቱ ትእዛዛት በሁለት ኢየሱስ ሰበሰባቸው። እኔ ቴዎሎጂ ቴዎክራሲ ትእዛዝም ከሰበሰቡ እየሰበሰቡ ነው እና አንተ ያልከው መንግስት የመንግስት አካል ህግ አውጪው፣ ህግ አስፈጻሚውና ህግ ተርጓሚው ቢኖር የሚሰሯቸው ስራዎች ናቸው። ገዢ ፓርቲ 99 አንድ ቦታ ለቅቄ ምናምን መጥቻለሁ ተብሎ ማንኛውም አይሳኩም። መጀመሪያ ነገር በእኩል ተፎካክረው በእኩል ተወዳድረው በጣም ጠንካራ የሆኑ አሁን እነ ምስጥሬ አይነቱ ሰዎች ሌሎችም ለምሳሌ ነው የጠራሁት በሴቶች ቢገቡ ኖሮ ተከራክረው ተፋልጠው ሀሳብ አውጥተው እነዚያን 8ቱን ትእዛዛት ይፈጽማሉ እንጂ 99% በአቦሰጥ ቦታ ምናምን ለቆ የመጣ ነገ ደግሞ ያባረኛል የሚለው አይፈጽምም። አንተ እንደምትለው ኳሱ ገዢው ነኝ ፓርቲ ነኝ የሚለው ላይ ይወድቅና ዝም ብሎ አሁን ፖዚቲቭ ስፒች እና ኔጌቲቭ ስፒች አለ። አሁን እንትን ሆኗል የባንዲራ ቀለም ላይ ምናምን ብለው ሰው የሚገደለውና በጀት የተከለከለው እንዳናወራ አጀንዳ ክሪኤቲንግ እና ሴቲንግ ነው። ማይጠቅም ነው። ፓርቲውንም አይጠቅምም፣ አብይንም አይጠቅምም፣ እኛንም አሁን ተቃዋሚ ነን የምለውንም ማንንም የማይጠቅም ወሬ ነው። አንድ ነገር ልበል፣ ሪፕሬዘንቴሽን እና ሪፕሬዘንታቲቭነስ በፖለቲካል ሳይንስ አንደኛው የፓብሊክ እንትን ማኔጅመንት ፓብሊክ ፖሊሲ ጉዳይ ነው። ለምን ከሐዋሳ ወይንም ከማንኪያ የምትለው ካንተ አንድ ቴዲን ብቻ አምጥተው ሪፕሬዘንቴሽን አለው ሊሉ ይችላሉ። ውክልና አለ እኮ ሊሉ ይችላሉ። ዳስ ፖለቲክስ። ግን ሪፕሬዘንታቲቭነስ በቂ የክቡር ኦሮሞ አለ ወይ? አንተ አሁን ብሄር ብትልም እኔ አልፈራም። በቂ ትግራዋይ አለ ወይ? በቂ ወላይታ አለ ወይ የሚባለው ሪፕሬዘንታቲቭነስ ነው የምንለው እኛ። ሪፕሬዘንቴሽንና ይሄ ፓብሊክ ፖሊሲውና ፖለቲክሱን መለየት ነው። ያኛው እኔ አነሰ ምለው ማለት ነው። ስለዚህ አንተ ብለሃል፣ እኔ ቦርቀቅል አድርገው 8 የሚሉት ዝም ብሎ ጊዜ የሚፈጅ ክቡር ይሄ ሕክምና ባለሙያው ሰውየው ራሳቸው አሉ። በጣም የምንወዳቸው ሰዎች ዲሲ መጥተው ነበር። አያና እዛ ገብተው ነበር። እኔ አልገባውም።
አክሲደንት ስለደረሰ አንድ ሰው በጣም ድሪር መሐመድ ድሪር በጣም የሚወደው ስለሆነ በአካል ላገኘው ፈልጌ ነበር። አልገባውም። ብገባ ደስ ባለኝ ነበር እና ለሌሎቹም ሀሳብ ከሌሎቹም ለመቀበል 8 አይደሉም 1 ነው። ያም የመንግስት መዋቅር ነው። ደቂቃን ፖዝ ላድርግና ለምን ነው ያልገባው? ገብተህ ለምንድን ነው ሀሳብ ያልሰጠው? እኔ የአክሲደንት ደርሶብኝ ነበርና ግን ጋሽ መሐመድ ድሪርን በጣም ማግኘት በግል ጉዳይ ማግኘት ነበረብኝ። ወንድሜ አንቴኔ እዛ ነበር። ያና እየመጣ ነው አሉ። እኔ መግባት ፈልጌ ነበር። ያን መጽሐፌንም አሁን ወደ ግል ለማስተዋወቅ ነበር ምናምን ነበር። ለምን እኔ ፖዚቲቭ ነኝ። የኔ መቃወም እንዲጠቅመው ነው። እኔ ሁሌ እንደብለው አብይን ትግራይ ጋር ታረቅ ብሎ ትግራይንም ታሪክ ነገ ይጽፋልና ሁሉንም ቢያስተዳድረው ሁሉንም ቢጠቅም ይጠቅመዋል። የኢትዮጵያ ታሪክ ነው የሚሆነውና እና በየቦታው ብትሄድ ይስቁብሃል። እንደው ምርጫ በደንብ ማካሄድ ማትችሉ ነው። ጌሙ ደግሞ አለ። ጌሙን ደግሞ ተጫውቶ ከጌሙ ውጭ ማድረግ የጨዋታ መቻል ነው። እዛ ላይ ደግሞ ታደንቋለ። ጨዋታውን ያልቻለውን አልቻለም ትላለ። ግን ጨዋታ ቻለ አልቻለም ብቻ ሳይሆን ሁል ጊዜ አንዱ የሚያሸንፍ ከሆነ ደግሞ ገብተዋል። ድንጋዩ ስትሄድም አደናቅፎ ስትመጣም ካደናቅፍ ድንጋዩ አንተነ አይነት ነው። ድንጋይ ፖለቲካ ይሆናልና እኔ ያን ጊዜ ያልገባሁት በአክሲደንት ነው። አሁን እንግዲህ እየጨረስኩ ነው። እግዚአብሔር ከፈቀደ አብረንም ብዙ ነገር ስራዎችን እንሰራለን። ግን ቴዲ አንተ እንዳልከው ልጨርሰው ላጠናቀው 8ቱን ቁጠራቸው። ምንም ብትቆጥር 1 ነው። የህግ አውጪው አስፈጻሚውና ተርጓሚው እንግዲህ 4ኛ ሆኗል። ሚዲያም ገብቷል። ሚዲያ ላይ ቢሰሩ ፒሪድ አለቀ። ማንኛውም መስራቸው ናቸው። እስቲ አንተ አምጣና ከነዚያ ሰላም ማስገባ አንድ ጥያቄ ላንሳለን። ጠይቅ። አሁን በሀገራችን ጉዳይ ችግር ነው ብላችሁ የምታስቡትን ከዚህ ቀደም በየፖለቲካ መድረኩ ትከራከሩባቸው፣ አንዳንዶቹ ለመገዳደላችን ምክንያት የሆኑ ናቸው፣ አንዳንዶቹ ለመራራቃችን ለመከፋፈላችን ምክንያት የሆኑ ናቸው ብላችሁ የምታስቧቸውን ዜጎች ሀሳብ አዋጡ ብሎ ከቀበሌ ወረዳ፣ ዞን፣ ክልል፣ ዲያስፖራ ድረስ ሄዶ አጀንዳ መጥቶ ተጨምቆ እኩል ድምፅ ያገኙ እንደገባኝ ከሆነ ሜጀር የሚባሉ ነገሮች ለምሳሌ ሌትሰይ አሁን አንቀጽ 39 መቀየር አለበት የሚለው መከራከሪያ ጉዳይ ነው። የፌዴራል ከተሞች አከራካሪ ጉዳይ ነው። የባንዲራ ጉዳይ አከራካሪ ጉዳይ ነው። አብላጫው ድምፅ ባንዲራ ይቀየር የሚል ከሆነ ይቀየራል። በባንዲራ ዙሪያ ላይ እኩል የሆነ ድምፅ ከተገኘ ሪፈረንደም ይዘጋጃል። አንቀጽ 39 አብዛኛው ድምፅ ይቀየር የሚል ከሆነ ይቀየራል። አይቀየር የሚል ከሆነ አይቀየርም። እንግዲህ ከቀበሌ ጀምሮ በተሰበሰበ ድምፅ ነው። ተቀራራቢ ድምፆች ካሉ ለመለየት አዳጋች ከሆነ ሪፈረንደም ይደረጋል። እንዲህ መባሉ ምንድነው ነውር ሆኖ ከመሳተፍ የሚያሳቅበው? አሁን እንዳልከው በህግ አውጪዎች፣ በህግ አስፈጻሚ ወይም ደግሞ በህግ ተርጓሚ ይሄ በቃ ሊመለስ የሚገባ ነው ተብሎ ብልጽግና ፓርቲ ነው ስልጣኑን የያዘው ኤግዚኪዩቲቭ ብራንቹን እየመራ ያለው ለራሳቸው የሚመቻቸውን ይሄ መስተካከል አለበት ቢባል አሁንም ተቋሙ መነሳቱ አይቀርም። የምትፈልጉትን ብቻ ለወጣችሁ ማትፈልጉትን ደግሞ ኢንስቶል አደረጋችሁብን የሚል ነገር ሊነሳ ነው። በማዳገም ሁኔታ ችግር የሆነብንን ነገር እንነጋገር መባሉ ወደ ህዝብ ሲወርድ በእናንተ እዛው የምትጨርሱት ጉዳይ ነው የሚለው ነገር በእነሱን ደግሞ ቢፈቱት ደግሞ እኛ ማንፈልገውን ደግሞ እናንተ ጫናችሁብን ለማለት ክፍተት ላለመተው የተደረገን ነገር አክኖሎጂ አድርጎ ወይም ደግሞ አፕሪሺየት አድርጎ በዛ ላይ መሳተፉ ወይም ደግሞ ይሄንን እንደ መልካም ጅማሮ ማየት እንዴት ነው ያቃተን? እንዴት ነው? ኮሚሽነሩም እንዳሉት 39 እያሉ እሳቸው ራሳቸው እንግዲህ አንተ ስፒች አናሊሲስ እኛ ጠንቅቅ እናውቃለን። ራሳቸው ኮሚሽነሩ ግራ ገብቷቸው ህገ መንግስት ማለት ነው። ህገ መንግስት የህገ መንግስት ሲሻሻል አመንድመንት ህግ አለው እንጂ ኮሚሽነር ህዝብ ጋር ሄዶ እንደ ፕሬዝደንት ምርጫ አያደርገው። ክልሎቹ 2/3 እንግዲህ የአሜሪካ ሞዴል ነው። ረህማን ኮይን እኮ እዚህ አለ። እነመለስን አልሰራ ብለው አብጠልጥለው አሰቃይተው ህዝብን አስጨርሰው ለራሳቸውም የሞቱበትን
ምንድነው ህገ መንግስት አመንድመንት ነው። አመንድመንት ሁሉም ክልሎች ውስጥ 2/3 ከአጠቃላይ ህዝብ እየተባለ ህግ ራሱ አለው እንጂ ሌላውን ተው። አንቀጽ 39 ተደግፋለህ ትቃወማለህ? ይሄ ራስን በመቻል እስከ መገንጠል ምለው እስከ መገንጠሉ አልደግፍም ነኝ። እስከ መገንጠል ግን ያን ስትረጉሙ እስከ መቼ ነው አሉ። ያን አንተ አልደግፍም እኔ አልደግፍም። እስከ አንዴ ሰማኝ። ይሄን አንቀጽ 39 ደግሞ የሚደግፉ አሉ። አንቀጽ 39 እኮ ነው ፓርሻሊ እስከ መገንጠሏን እስከ የምትለው ቃል መጨረሻ ያላትም እንዳንተ ኢወርልድ እስከ የምትለውን አትፈልግም። አልፈልጋትም። እስከ የሚለውን ደግሞ ይፈልጋል። አዎ። ስለዚህ ማጆሪቱ ይፈልጋል አይፈልግም የሚባለው እንዴት ነው የሚታወቀው? እሱን ከክልሉ ከሁሉም ክልሎች ምን ያህሉ ከህዝቡ ምን ያህሉ ተብሎ አለ እዛ እኮ እንጂ አዳነችንና የኦሮሚያ ማንበሁም ሽመልስን አምጥተው አውቆ ኦሮሞን ለማጣላት ከሌላው ህዝብ ማህበረሰብ ጋር ከቀበሌ ጀምሮ ለሁሉም ወጣቶች ቀበሌ ደረሳ ወረዳ ዞን እኮ እያንዳንዱ ደረጃ ላይ በተዋረዱ ሄዶ የሰበሰቡት እኮ ነው እያልኩ እኮ ነው። እሱ ምለው ህዝብን ኮሚሽነር ህዝብ ላይ ሰጥቼ ውጭ መጥቼ እያለ እኮ ነው። ኢትስሮ ኢሊጋል እኮ ነው እያልኩ ያለው እና ያናም ይተቻሉ እኮ ምናልባት አሁን ሶሪ ቅድም እኮ ያልኩ ይህንን ነው። ቅድም ለንግግሩ እንዲመች ይህ ወደ ህዝብ መውረድ የሌለበት ነገር ነው። ራሱ ህግ አውጪው፣ ህግ ተርጓሚው፣ ህግ አስፈጻሚው ፊክስ ሊያደርገው የሚገባ ነገር ነው አልክ። መልሰህ ደግሞ ወደ ህዝብ መውረድ የለበትም አልክ። መልሰህ ደግሞ እኔ ይህንን አላልኩም። ቴዲ ቆይ ታስተካክለኛለህ። አሁን መልሰህ እና ዳነች እነ ሽመልስ ተሰብስበው እነሱ መወከላቸውና እዚህ ላይ ብቻ እነሱ የህዝቡ ሪፕሬዘንታቲቭ ተደርገው መቅረባቸው ትክክል አይደለም አልክ። ነገር ይሁን እንደዛ እና ዳነች እነ ሽመልስ የገቡበት ነገር አለም። ከቀበሌ ጀምሮ እያንዳንዱ ህዝብ በቀጥታ ስብሰባ አዳራሽ ውስጥ ገብቶ ምንድነው እንዲለወጥ የምትፈልገው ምንድነው እንዲስተካከል የምትፈልገው ተብሎ የተሰበሰበ ነገር ነው። ይሄ እኔ እኮ እዛ ላይ ተስማማን። ውጭ መተው እኔም ልገባ ሞክሬ ባለው በሲቹዌሽን እምቢ ያልኩበት ሌላ ካናዳም ሌላ ጋር ሄደው ሰበሰቡና ከብዙ ሺዎች የተጨመቁ 8 ብለዋል። እኔ ሰምቻለሁ። 2-3 ጊዜ ነው የሰማሁት። ከዛ በኋላ አሁን 39ን ፒክ አድርገህ 8ቱን ብትወስድ አንዴ ቃለሽ ባክስ አለ። የሚገባበት ባክስ የመንግስት መዋቅር በሚለው ላይ ነው። የመንግስት መዋቅሩ ካልተስተካከለ አሁን ድሮ ኢህአዴግ ጊዜ እንደሚያደርጉት ምናምን ይሄ ዝም ብሎ አንዱ አንዳኛ መነጽር ያደረገችን አምጥቶ አስፈርሞ ሚያም አልጠቀመም፣ ህዝቡን አጣላ እያልኩ ነው። አሁንም የአዲስ አበባን ጉዳይ አዲስ አበባ ማና ምናምን ይልና ከኦሮሚያ ሽመልስን ከዚህ አዳነችን አምጥተው አለቀ ጨረሰ እኮ ምናምን ቢያስጨበጭብ ነገ ምን አርገ ብታርስ ባረም የሚመለሱ በምን አለባብሶ ቢያርሱ አይነት ነው የሚሆነው እያልኩ ነው። ህዝብ አይደለም ህግ አለው ደንብ አለውና ክልሎችን ሁሉ ያስታርቁ። እንግዲህ በዚህ መጨረሻ ላይ ክልሎቹን ካስታረቁ ፋኖንም ህወሓትም ካስታረቁ አው ከተደራድረው ከጨረሱ ያስተካክላሉ። ካልሆነ ጦርነቱ አይቀርም፣ ሰላም አይመጣም እያልኩ ነው። ከሌሎቹ እማራለሁ፣ እሰማለሁ።